ስለ ሁሉም ነገር ከሁሉ አስቀድሜ እግዚአብሔርን አመሰግናለሁ። ክብር ሁሉ ለእግዚአብሔር ይሁን። ከዓመት በላይ ቢሊ ግራሃም ኢቫንጀሊስቲክ አሶሲዬሽን እና የኢትዮጵያ ወንጌል አማኞች አብያተ ክርስቲያናት ካውንስል በአንድነት ሲመካከሩ፣ ሲሰሩ፣ ሲንቀሳቀሱ ቆይተው አሁን እንግዲህ እግዚአብሔር ፈቃድ ሆኖ ያቺ መጨረሻው ቀናት እየደረሱ ነው ያለው። ለዚህ ያበቃን እግዚአብሔር ስለሆነ ክብሩን የምንሰጠው ለእግዚአብሔር ነው። ዛሬ በዚህ ሰዓት ይሄ ያስፈለገበት ምክንያት አንደኛ ነገር ፕሮግራሙ ስለ ሀገራችን ኢትዮጵያ ሰላም የሚጸለይበት፣ ስለ ሕዝቦች አንድነት የምንጸልይበት፣ ስለ ሀገራችን እድገት ልማት የምንጸልይበት፣ እግዚአብሔርን የምንማጸንበት ጊዜ ስለሆነ እንደዚሁም ደግሞ በሁለተኛ ደረጃ እግዚአብሔርን የምናመልክበት፣ በዝማሬ እናመልካለን፣ በቃል እግዚአብሔር ይሰበካል። በዚህ ሁሉ እነዚህ ሁሉ የሚከናወኑበት ፕሮግራም ስለሆነ ፕሮግራሙን በተመለከተ ለሕዝባችን ማሳወቅ እና ምን ማድረግ እንዳለባቸው ማሳሰብ ስላስፈለገን የተዘጋጀ መግለጫ የምንበለው ማሳሰቢያም ነው። ስለዚህ ሁላችሁንም ከሁሉ አስቀድሜ እንደገና እንኳን ለዚህ ጊዜ አበቃን አደረሰን ለማለት እወዳለሁኝ። እግዚአብሔርም ይህን አብቅቶናልና ለዚህ አድርሶናልና ስሙም ከፍ ከፍ እያለ ስለሆነ በተለያየ መንገድ በእኛ ጥበብና ማስተዋል ሳይሆን መንፈስ ቅዱስ ራሱ በራሱ መንገድ እየሰራ ስለሆነ ሁላችሁም ጌታን ልታመሰግኑ ልታከብሩ ይገባል ብዬ አስባለሁ። እንግዲህ ይህንን እንደ መግቢያ ከተናገርኩኝ ፕሮግራሙ ዋናው ፕሮግራም የሚካሄደው የፊታችን ቅዳሜና እሁድ ነው። ቅዳሜና እሁድ የተለዩ ቀናቶች ናቸው። በመጀመሪያ ደረጃ ሁላችሁም ወገኖች ይሄ ለወንጌላውያን ብቻ ሳይሆን ሁሉም የፈቀደ የሚካፈልበት መንፈሳዊ ፕሮግራም ስለሆነ ሰዎችን እንድትጋብዙ ይዛችሁ እንድትመጡ አደራ ማለት እፈልጋለሁ። ከዚያ ውጭ ግን ፕሮግራሙ በሰዓት ጀምረን በሰዓት መጨረስ እንድንችል በአውቶቡስ የሚያስፈልጋችሁ ቅዱሳን በተለይ አውቶቡሶች በተለያየ ቦታ በተመደቡበት አካባቢ ይቆማሉ። ከ6 በፊት በምትችሉት መንገድ ብትደርሱና በ6 ሰዓት አውቶቡሶች ላይ ብትሳፈሩ ጊዜያችንን መጠቀም ያስችለናል። ይሄ በጣም ወሳኝ ነገር ነውና እባካችሁ በ6 ሰዓት አብያተ ክርስቲያናት በተለይ ይሁድ የሚኖረው ፕሮግራም በሁሉም አምልኮ ስላለ ጠዋት ላይ በጊዜ እንዲያልቅ ፕሮግራሙ በማሳጠር እንድትተባበሩ። ይሄ ምክንያቱም ይሄ ሀገራዊ ጉዳይ ነው። ትልቅ አገልግሎት ነው። እግዚአብሔር የሰጠን እድል ነው። እግዚአብሔር በሰጠን እድል መንገድ መጠቀም ይገባናልና ፕሮግራሞቻችሁን አጠር በማድረግ ምዕመናን በጊዜ በታሰበው ቦታ እንዲገኙ እንድታደርጉ በጌታ ፍቅርም ደግሜ አደራ ለማለት እፈልጋለሁ። 6 ሰዓት አውቶቡስ የምትፈልጉ አውቶቡሶች በሚቆሙበት አካባቢ እንድትገኙ፣ ከዚያ በኋላ በቀጥታ ወደ መስቀል አደባባይ ጉዞ ያደርጋሉ። እዚያም እየተፈተሸ ሁሉም በጊዜ እንዲገባ አስፈላጊው ዝግጅት ተደርጓል። በተለይም ከጸጥታ አስከባሪ ኃይል ሙሉ ዝግጅት ያደረጉ ስለሆነ ምንም አይነት ችግር ስለማይፈጠር ጊዜያችሁን ሰዓቱ ተጠብቆ ግን ህዝቡ ወደ መስቀል አደባባይ እንዲሄድ መሆን አለበት እና ጸጥታ አስከባሪዎችንም ተባበሩ። ለኛው ደህንነት ነው፣ ለራሳችን ለጥንቃቄ ነው የሚያደርጉትን በእነሱ በሚፈቅዱትና በወሰኑት መግቢያ መውጫ ውስጥ መስተናገድ አግባብ ይሆናል። ይህንንም ማወቅ ይኖርብናል። በሌላ በኩል እንግዲህ እኛ ክርስቲያኖች ነን። ወንጌል የሰበረን ወንጌል የተቀበልን ክርስቲያኖች። ወንጌል ደግሞ ሰውን ይሰራል፣ ይቀርጻል፣ ያስተካክላል፣ ባህሪን ይቀርጻል። ስለዚህ ወንጌልም የሚሰበከው በፍቅር ስለሆነ በምናደርጋቸው እንቅስቃሴዎች ላይ ያንን ወንጌልን የሚያጸባርቅ እንቅስቃሴ እንዲሆን
በፍቅር ሰዎችን ሁሉ ማነጋገር፣ መቅረብ፣ መርዳት በተለይም ወደ አደባባይ ስንመጣ ከአደባባይ ስንመለስ በዝማሬ መዘመር ትችላላችሁ። አውቶቡሶች ውስጥ መዘመር እንችላለን። ከዚያ ባለፈ ግን ሌላውን የሚያስከፋ ሌላውን ለሚያስነቅፈን እንዳይሆን እያንዳንዱ ወጣቶቻችን ከዚህ በፊት ካደረጋችሁት የበለጠ ጥንቃቄ እንድታደርጉና በፍጹም ወንጌላዊነት ምን እንደሆነ የምታሳዩበት ጊዜ እንዲሆን አጥብቃችሁ እንድትሰሩ ጥንቃቄ እንድታደርጉ አሁንም በጌታ ፍቅር ነው የምለምናችሁ። ለምን ይሄ መልእክታችንን እንደምትሰሙ እንደምትቀበሉ አምናለሁ፣ ተስፋም አደርጋለሁ። ለዚህ በምንንቀሳቀሰው በምናደርገው ማንኛውም እንቅስቃሴ ውስጥ ጌታን የሚያስከብር እንደዚህ ነው እንደ ክርስትና የሚያስብል እንዲሆን ማንኛውም ጥንቃቄ እንዲደረግ በተለይም በአሁኑ ወቅት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ምእመናን በጾም በጸሎት ውስጥ ነው ያሉት። እንዲሁም ሙስሊም ወገኖቻችን በጾም በጸሎት ውስጥ ነው ያሉት። ስለዚህ ሁሉም በገባው መንገድ በጾም በጸሎት ላይ ያለበት ጊዜ ስለሆነ ያን ሁሉ ባከበረ ለሰዎች ያለንን አክብሮት በምንገልጽበት መንገድ እንቅስቃሴያችን ሁሉ እንዲደረግ አደራ ደጋግሜ ማለት ፈልጋለሁኝ። በንግግርም ሆነ በምልክት ምንም ሰውን የሚያስከፋ ነገር እንደማታደርጉ ተስፋ አደርጋለሁ። ምክራችንንም ትቀበላላችሁ ብዬ ተስፋ አደርጋለሁ። ከዚህ ውጭ የፕሮግራሙ በሰዓት ተጀምሮ በስርዓት ማለቅ ወሳኝ ስለሆነ ውጤታማ የሚያደርገን ያ ስለሆነ ለዚያ ውጤታማ እንድንሆን የተለያዩ አገልጋዮች ተመድበዋል። በእኛው በኩል በራሳችን በቤተ ክርስቲያን በኩል የተመደቡ ወገኖች አሉ፣ አስተናጋጆች አሉ፣ ምክር አገልግሎት የሚሰጡ አሉ፣ የሚጸልዩ አሉ። እነዚህ ሁሉ እናንተን ለማገልገል እዚያ ያሉ ናቸው። ስለዚህ ከነሱ ጋር ሁሉ እንድትተባበሩም ጭምር ነው ለመናገር የምፈልገው። እግዚአብሔር የሰጠን ጊዜ ነው። እግዚአብሔር በሰጠን ጊዜ በትክክል እንጠቀምበት። አንድ ነገር መልካም ምሳሌነታችንን አሳይተን እንለፍ። ይሄ ራሳችንን ማንነታችንን የምናሳይበት ነው። ከዚያ ውጪ መንፈስ ቅዱስ ከኛ ጋር ነው። እግዚአብሔር ይሰራል። የሚፈልገው የተሰበረ ልብ፣ ቀና ልብ ብቻ ስለሆነ በቅንነት ናፍቀን እንምጣ። ከሰው ጠብቀን ሳይሆን ከንጉሱ ጠብቀን ከጌቶች ጌታ ጠብቀን ወደ አደባባዩ እየዘመር በሰላም በፍቅር እንድንምጣ እግዚአብሔር መንፈስ ቅዱስ አዲስ ነገር ያደርጋል ብዬ አምናለሁ። ይህ ዘመን ለምድራችን የፈውስ ዘመን ይሆንልን፣ የእርቅ ዘመን ይሆንልን፣ በአንድነት ይበልጥ የምንያያዝ ዘመን እግዚአብሔር ያደርግልን። የአውቶቡሶች እያንዳንዱ አውቶቡስ የሚቆምበትን ቦታ በማህበራዊ ሚዲያ መከታተል ይቻላል። በዚያ መልእክቱ ይተላለፋል። አሁን በዚህ ቦታ ላይ ዝርዝሩን መናገር ስለሚያስቸግር በማህበራዊ ሚዲያ ይተላለፋል። በቢሊግራም አሶሲዬሽን ማህበራዊ ሚዲያ እንዲሁም በካውንስሉ። ስለዚህ ይህንን እንድትከታተሉ ሌላ ከዚህ ውጪ የሚያስፈልግ ካለ ቅድም እንዳልኩት የሚረዱ ሰዎች አሉ በየመንገዱ። በመጨረሻ በከተማችን እንግዲህ የተለያዩ ስራዎች እየተከናወኑ ነው ያለውና በከተማ ውስጥ እየተሰሩ ያሉትን ስራዎች የማያበላሽ እንዳይሆን ቆሻሻ በየመንገዱ የምንጠቀምባቸው መገልገያ እቃዎች በየመንገዱ መጣል እንደሌለብን ይዘን መጣል ባለበት ቦታ መጣል እንዳለብን መቼም ለእናንተ የሚነገር አይደለምና ለማሳሰብ ብቻ ነው። የከተማውን ውበት እንጠብቅ። አላስፈላጊ ነገሮችን መንገድ ላይ አንጣል። በተፈቀደው የእግረኛ መንገድ ላይ መሄድ ይኖርብናል። ያም ደግሞ የጋራ ሀብታችን የሁላችን ሀብት ስለሆነ ብዙ ንብረት ሀብት የፈሰሰበት ስለሆነ
ያንን መጠበቅ ከእያንዳንዳችን ስለሚጠበቅ በዚህም በኩል ጥንቃቄ እንዲደረግ እናሳስባለን።